ሰላጣ እንዴት እንደሚሰራ አሰራር ላሳያችሁ ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሁሉም ሰላም አልሐምዱሊላህ። እኔ ጋር ሁሉም ሰላም። ሰላጣ በዚህ በሙቀት ሰዓት ለእኛ ለሴቶች በጣም አስፈላጊ ነገር ነው። እኛ በሙቀት ሰዓት ሙቀቱ በጣም ስለሚያልበን ከውስጣችን ያሉ ፈሳሽ ነገር በሙቀቱ መልኩ ስለሚወገድ ለኛ ለሴቶች ደግሞ በጣም ከባድ ነው። እኛ እንደ ወንዶች ትንሽ ከሴቶች ጠንካራ ስላልሆንን እና እራሳችንን በሰላጣ መጠበቅ አለብን። ሰላጣ በደንብ መጠቀም፣ ፈሳሽ ነገር በደንብ መውሰድ፣ ግፋቢ ከ2 ሊትር እስከ 3 ሊትር መጠጣት ዶክተሮቹ ሲያዙ ማለት ነው። እና ደግሞ ሰላጣ በደንብ መጠቀም። ሰላጣ ለጤንነት በጣም አስፈላጊ ነገር ነው እና እህቶቼ ባገኛችሁት አጋጣሚ ሰላጣ በደንብ ተጠቀሙ። በተለይ ይሄ በግዶነስ የሚሉት እሱ በግዶነስ ለኩላሊታችን በጣም በጣም ጠቃሚ ነው። በጣም እና ባገኛችሁት አጋጣሚ በሁሉም ነገር መጠቀም አለባችሁ። ተጠቀሙ። ሰላጣ አንደኛ ክብደት ይቀንሳል፣ ሁለተኛ ደግሞ ፊት ያጠራል፣ ሶስተኛ ደግሞ ለአይናችን በቃ ለሙሉ አካላችን ማለት ትችላላችሁ። ሰላጣ ተጠቀሙ። ግን እዚህ ሀገር ላይ ሰላጣ ሲጠቀሙ ከምግብ ጋር ማለት ከሩዝ ጋር እያደባለቁ ነው የሚጠቀሙት። አንዳንድ ዶክተሮች ግን ምንድን ነው የሚሉት መሰላችሁ? ሰላጣና ፍራፍሬ ምግብ ከበላችሁ በኋላ ተመገቡ ነው የሚሉት። ምግብ ከበላችሁ በኋላ ፍራፍሬም ሆነ ሰላጣ ማለት ነው። ምክንያቱም የመፍጨት ችሎታው አንድ ላይ እኩል አይመጣም ብለው ይመክራሉ። የዶክተሮቹ ምክር አዳምጡ በደንብ አድርጋችሁ። አሁን በዚህ ሙቀት ሰዓት ራሳችን መንከባከብ አለብን። ኩላሊታችን ከመታከም ይልቅ የኔ ውድት ራሳችን መንከባከብ፣ ውሃ በደንብ መጠጣት። ቆመን ስለምንኖር ውሃ በደንብ ያስፈልጋል። ውሃ በደንብ አጋጥጠቱ። ሰላጣዎቹ ተመገቡ፣ ፍራፍሬ ነገር ተመገቡ። ለጤናችን በጣም ጠቃሚ ናቸው። በፍሬዲሽ ሰዓት ደግሞ ባለፈ እንዳለ ዘርዝሬያቸዋለሁ። እነሱ ተጠቀሚ እና ውድቴ ራስሽ ጠብቂ። ሴት ልጅ ራሷ ስትጠብቅ ነው። አብዝቶ በመብላት ሳይሆን አሉ ራስ የሚያስጠብቁ ነገራቶች፣ ብዙ አይነት ነገሮች አሉ። ራስሽን በደንብ አድርገሽ ጠብቂ፣ ራስሽ ተንከባከቢ እልሻለሁ የኔ ውድ ሴት። እና እዚህ ሰላጣ ውስጥ ምን አካተትሽ አትሉኝም? ከስ አለኝ በሉ፣ ጅርጅር አለኝ በሉ፣ ዘባነስ አለኝ በሉ፣ ኪያር አለኝ በሉ፣ ካሮት አለ በሉ፣ ሎሚ አለ በሉ፣ በግዶነስ አለ በሉ፣ ባቄላ አለ በሉ። የፉሉ ባቄላ በሀገራችን ዱቤ ብለን እንጠራዋለን። እነሱ ደግሞ ፉል ብለው ይጠሩታል። እሱ አለኝ በሉ፣ ቲማቲም አለኝ በሉ። እነሱን ሁሉ አካትቼ እየሰራሁ ምንድነው የቢግዶነስ አሲድም እሰራለሁ። አሲድ ማለት የቢግዶነስ ጁስ ማለት ነው እና እሱን አሳያችኋለሁ። የቢግዶነስ ጁስ ቢግዶነስ በደንብ አጣችሁ ታጥፋላችሁ። በደንብ 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 ታጥፋላችሁ። በአቼቱ ተዘፍዝፎ ምናምን በደንብ ከታጠበ በኋላ ውሃው ጠፈፍ ሲል ቀጠፍ ታረጉትና መፍጫ ውስጥ ጨምሩታላችሁ። ቀላል ነው በጣም። ከዛ 3 ሎሚ ጨምቃችሁ ጨምሩበታላችሁ። ዝንጅብል ጨምሩበታላችሁ። ከዛ አንድ ላይ መፍጨት። ከተፈጨ በኋላ በማጥለያ ማጥለል
በማጥለያ ካጠለላችሁት በኋላ እንዲተፋት እንደሚሆን እናንተ ሳትፈልጉት እሱ ራሱ ጠጡ ይላችኋል። እና ውድ ህቴ ራሱ በተለይ በዚህ በሙቀት ሰዓት የተመከራረሻ እንደዚህ ሆነች፣ ደከማት፣ ወደቀች፣ ኩላሊቷን አመማት ራሳችን ስለማንጠቀም ፍራፍሬ አትክልቶች ስለማንጠቀም ሩዝ ሁሌ ሩዝ መብላት ጨጓራ መጋር እና እንጀራ ለምደን ሩዝ ውስጥ ያስባችኋል። ያለስለስ ያለችው እንጀራችን ይችላል እና ስኳር አታብዙ። ዋነኛ ነገር ስኳር፣ ጨው አታብዙ። ነጭ ነገር የሚባለው ነገር ጨው፣ ስኳር አታብዙ። እርድ በወተት አድርጋችሁ ጠጡ። በጣም ጠቃሚ ነው። በጣም ብዙ ሚዲያ ላይ ዶክተሮች ራሱ ይናገራሉ። ውስጡ ላይ ያለው ፕሮዳክት ለሴት ልጅ በጣም የሚጠቅማት ነገር ስለሆነ እርድ በደንብ ሳይሆን የሻይ ማንኪያ በፈላ ወተት ላይ አድርጋችሁ ጠጡ። በጣም ነው የሚነገረው። ይህ ራሱ እዚህ ሀገር ከመጣ በኋላ ነው ይሄና ክብደት ነው እንግዲህ ክብደት ያላችሁ እናንተ ራሱ ክብደት ይቀንሳል። ትንሽ ራሳችሁ ወፈር ማለት የምትፈልጉ እናንተ ደግሞ ሹፈር ማለት ኩከር ማለት ነው። ኩከር ተጠቀሙ። ኩከር እንደ ሀገራችን በወተት መልክም ከሆነ በሾርባ መልክም ከሆነ ኩከር በጣም ለጤና ጠቃሚ ተጠቀሙ። ሰላጣዬ ያው ገና ይቀረኛል። ብዙ ያላካተትኳቸው አሉ፣ አካትታቸዋለሁ። አብራችሁ ተከታተሉ ውዶቼ። እኔ ሰላጣውን ለማሳየት ሳይሆን ሴቶች እናንተ ራሳችሁን እንድትጠብቁ ራሳችሁ አትጣሉ፣ ክብደት በደንብ አጨምሩ፣ ስፖርት ስሩ። እኔ ማታ ስፖርት እሰራለሁ። ክላሴ በገባው ሰዓት ላይ 30 ደቂቃ ራሱ ቲማቲም ስትከትፉ ውስጡ ላይ ያለው እሱ ማስወጣት አለባችሁ። ሰላጣ ያበላሻል እና ውስጡ ላይ ደግሞ እንዲያጣፍጠው ማጣፈጫ ምንድነው መጨመሩ? ላይሞን ጅብስ ሮማን ምሉት እሱ እንደ ማጣፈጫ ነው መጠቀም። እሱን ተጠቀሙ። ሰላጣ ለጤንነት በጣም ጠቃሚ ነው። ራሳቸው አትጣሉ። በዚህ በሙቀት ሰዓት ከፍሪጅ የወጣው ውሃ አጠጡ። ከፍሪጅ የወጣው ውሃ ጎሮሮአችሁ ሊያሳምናችሁ ይችላል። እንኳን ሊያማችሁ ይችላል። ከፍሪጅ ወዲያ የወጣው ውሃ አጠጡ። ጥሩ አይደለም። ትንሽ በረድ ሲል መጠጣት። እና ሴት ልጅ ራስሽ ጠብቂ፣ ራስሽ ተንከባከቢ።
ፊትሽ ደግሞ እንደዚህ ሰላጣ በሰራሽበት ሰዓት ይሄ ኪያር በጣም አሪፍ ነው። ኪያሩ ዝም ብለሽ ፊትሽ ላይ ፍትክ ትንሽ የቆረጥ አድርገሽ ከዛ ጸጥ በይ። ሰላጣሽን ከጨረስሽ በኋላ መጨረሻ ላይ በውሃ ብቻ ጥብ አድርገሽ አውርጅለት። ሌላ እንደዚህ ኬሚካል የነካቸው ነገራቶች አትጠቀሙ። በቃ ሰላጣ ከፍራፍሬ ጀምሮ በጣም ለጤና ለሰው ልጅ አስፈላጊ ነው። ሰላጣ ተጠቀሙ። ሰላጣ ለእኛ ለሴቶች ከምንም በላይ በጣም ነገር ነው። ራሳችሁ ጠብቁ ውዶችን። አላህ በሰላም ለሀገራችን ያብቃን። ያሰብነው ተሳክቶ ለሀገራችን ምንበቃ ሰው አላህ ያድርገን እና ውዶች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። አይታችሁ ላሽ አትበሉ። እንደጋገፍ፣ ተደጋግፈን እንለፍ። አንድ ሎሚ ለአንድ ሰው ጌጡ ነው። 50 ሎሚ ለአንድ ሰው ጌጡ ነው። ለአንድ ሰው ሸክሙ ነው እንደሚባል ሁሉ እኛም ከተደጋገፍን ማናልፈው ነገር የለም። እንደጋገፍ በምንባለው ነገር አብረን እንስራ፣ አብረን እንደግ እላችኋለሁ። ደስች በማለት መልኳ ሰላጣዬን ጨረስኳት እላችኋለሁ። አሁንም በማሳያችሁ ግዶነሴ ይሄው ግዶነሴ አሲር ልሰራ ነው። እዚህ ጋር ሌሞን 3 ሌሞን ቆራርጬ አዘጋጅቻለሁ። ከዚህ ጋር ደግሞ ዝንጅብል አለች። እቺ ዝንጅብል ናት። እዚህ ጋር ደግሞ የግዶነስ አሲር እንዴት እንደምሰራ ላሳያችሁ። ይሄ ውዶች የግዶነስ አሲሩ እንደዚህ በአማረ መልኩ እንጠጣ እላችኋለሁ። ጠጡ እናንተም፣ ለጤንነት በጣም አስፈላጊ ነው። ግዶነስ ለኩላሊታችን በጣም ጠቃሚ ነገር ስለሆነ ተጠቀሙ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ።